ዩናይትዶች በመሃል ሜዳው እየተመለከቱት የሚገኙት አሌክስ ስኮት እንግዲህ በርነማውዞች እንደማይሸጡት አሁን ላይ አሳውቀዋል። በተጨማሪ የዌስትሃም ተጫዋች ሰመርቬልን ለማስፈረም ዩናይትዶች ንግግሮች እንደጀመሩ እንግዲህ አሁን ላይ የተነገረ ነው። ማርኮስ ራሽፎርድ በዩናይትድ ቆይታው እርግጠኛ አይደለም። ከዓለም ዋንጫው በኋላ እወስናለሁ፣ አሁን ፎከስ ማድረግ ፈልገው የዓለም ዋንጫው ላይ ነው ብሏል። የቀድሞ አሰልጣኛችን ሮበን አሞሪም ዶርጉንና ሜሰን ማውንትን ወደ ኤሲ ሚላን ማዘዋወር ይፈልጋል። እነዚህንና ዩናይትድን ስለተመለከቱ አዳዲስ መረጃዎች ነገራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። የዩናይትድ የመሃል ሜዳ ምርጫዎች አሁን ላይ በደንብ እየጠበቡ መጥተዋልና የነ ቶናሊ ወደ ቶተንሃም መዘዋወር፣ የነ አንደርሰን ሲቲ ሜድ፣ ከዛ ማቲያስ ፈርናንዴዝን በተጨማሪ የነ ቱዋሚኒ እርግጠኛነት አለመሆን፣ ከዛ ደግሞ የዶርትመንድ ተጫዋች ኒሚቼ 100 ሚሊዮን መባሉ ዩናይትዶች ፍላጎታቸውን እያጠበቡ ቢመጡም ግን ፍላጎታቸው በእነሱ እጅ ብቻ የሚወሰን እንዳልሆነ እንግዲህ አሁን ላይ ግልጽ ይመስላል። ስካይ ስፖርት ቀደም ብሎ እንዳስነበበው እንግዲህ አሁን ላይ ዩናይትዶች ፎከስ አድርገው እየሰሩ የሚገኙት ቱዋሚኒና አሌክስ ስኮት ላይ ብለው ነበርና ሁለቱ ተጫዋች ለማስፈረም ነው እንቅስቃሴ የሚያደርጉት። አሁን ላይ ሊስት የተቀመጡት ሁለቱ ብቻ ናቸው ሲል እንግዲህ ያሳውቀው ነበር። አሁን ላይ እንግዲህ በርነማውዞች በጣም ግልጽ አድርገው ተናግረዋል። ተጫዋቹን መሸጥ እንደማይፈልጉ ከዚህ ቀደምም ሰምተናል። ግን ምናልባት ዩናይትዶች ገፍተው ከሄዱ የሚል ነበረ። አሁን ላይ ግልጽ አድርገው ተናግረዋል። ተጫዋቹ አይሸጥም፣ አዲስ ኮንትራትም ለማስፈረም እንግዲህ እንደሚፈልጉ ነው በርነማውዞች ያሳውቁትና ዩናይትድ አሁን ላይ አሌክስ ስኮትን በዚህ የክረምት ዝውውር ማንዘዋወር እንደማይችል እንግዲህ ግልጽ ይመስለኛል። ልክ እንደ ባለፈው አመት የካርሎስ ባሊባ አይነት ዝውውር ነው የሚሆነው። ክለቡ ምን ማየት ድርድር አይፈልግም በአሌክስ ስኮት ዙሪያ። ዩናይትድም ወደ አሌክስ ስኮት ይሄን ያህል ይገፋል ተብሎ የማይጠበቅም። ባለፈው አመት በባሊባ ተምሯል ብዬ አስባለሁና አሁን ላይ የመሃል ሜዳ ምርጫው በጣም ጠቧል ብዬ መናገር እችላለሁ። አሁን ቱዋሚኒ ላይ ዩናይትዶች እርግጠኛ አይደለም። ተጫዋቹ የመልቀቅ እድል ይኖረው አይኖረው በጣም እርግጥ አይደለም። ቢያንስ አሌክስ ስኮትም በጊዜ ተነግሯቸዋል በርነማውዝ ማይሸጥ ተጫዋች ነው ብለዋል። የማድሪድ ጉዳይ ግን በማድሪድ ነው የሚወሰነው። ትናንትና ፋብሪዞ ባሳወቀው መሰረት እንግዲህ ኤንዞ ፈርናንዴዝ እና ማድሪድ ሲባል የነበረው ወሬ እንግዲህ ከእውነት የራቀ ነው ሲል እንግዲህ የማድሪድ አመራሮች ተናግረዋል ብሏልና እሱን ለማስፈረም በዚህ የክረምት ዝውውር ምንም አይነት ፍላጎት እንደሌላቸው ነው እየተነገረ የሚገኙና ምናልባት ኤንዞን ካስፈረሙ ቱዋሚኒን የሚለቁበት እድል አለ ብዬ ነበር። ግን ፋብሪዞ ማያይዞ እንደተናገረው ከሆነ አንድ የመሃል ሜዳ ተጫዋች መልቀቃቸው የማይቀር ነገር ነው ብሏልና ምናልባት እሱ ተስፋ ሊሰጠን ይችላል ብዬ አስባለሁ። የቱዋሚኒ ጉዳይ ላይ ብቻ ላይ ቀርተናል ብዬ አስባለሁ። ምናልባት የቧዲ ዝውውር ላይ ገፍተው እንዲሄዱ ያደርጋቸዋል ብዬ አስባለሁና ያላቸው ምርጫ በጣም እየጠበበ ስለሆነ ቧዲ ላይ በደንብ ፍላጎታቸው የሚያሳዩና ኔትሮች ከሊዮንም ጋር ሆነ ከቧዲ ወኪሎች ጋር ንግግር ቢያደርጉ የተሻለ ነው። አይኖ ተጫዋቹ አሁን የዓለም ዋንጫ ላይ ነው የሚገኘው። 16 ውስጥ ካሉ ሀገራት ሞሮኮ አንደኛ ስለሆነች በሰዓት ላይ ፎከሱን ማድረግ የሚፈልገው የዓለም ዋንጫው ላይ ነው ብዬ አስባለሁና ወደ 8ቱንም መቀላቀል እድል አላት ከካናዳ ጋር ስለሆነ የምትጫወተውና በሰዓት እሱ ምንም አይነት ንግግር ላይፈልግ ይችላል። ግን ወኪሉን የተወሰነ ለማናገር መሞከር የከሊል ጋር የተወሰነ ንግግሮች ማድረግ መሞከር የተሻለ ነው ብዬ አስባለሁ። ተጫዋቹ ፈላጊዎች በጣም ብዙ ናቸው። አርሰናል፣ ሲቲ፣ ሊቨርፑልን ጨምሮ ትላልቅ ክለቦች ናቸው እንግዲህ እየመጡ የሚገኙትና ሁሉም የመሃል ሜዳ ፈላጊ ናቸው። ዩናይትድ ደግሞ የመሃል ሜዳ ፍላጎቱ ከቀን እየቀነሰ እየመጣ ይመስላልና ግዴታ አይነት ዝውውር ውስጥ እንዳይገባም እየፈራው ነው። የነባሊባ ጉዳይ የተውት ይመስል ነበር፣ ግን የነባሊባ ላይ መመለሳቸው የማይቀር ነገር ይመስላል። ከባሊባ ጋር ስማችን መያያዙ የማይቀር ይመስላል። መጨረሻ ላይ ዞሮ ባሊባን መስማታችን የማይቀር ይመስላል። የቱዋሚኒ ጉዳይ በተለይ በጣም አጠራጣሪ ስለሆነና ዩናይትድ ባዲ ላይ ሞር ፎከስ አድርጎ ቢሰራ ለኔ የተሻለው ነገር ነው ብዬ አስባለሁና ራሱን ማሳየት ይችላል። በትልቅ ጨዋታ ነው። ስለዚህ ፕሪሚየር ሊግ ቢመጣ ይከብዳልም የሚል እምነት የለኝም። በሻምፒዮንስ ሊጉም እንግዲህ የመጀመሪያው ጨዋታውን ከማድሪድ ጋር አድርጎ እንግዲህ የሚገርም እንቅስቃሴ ማድረግ ችሏል። 90 ደቂቃ ነው መጫወት የቻለውና ያንን ጨዋታ እንግዲህ ሊዮንም ማድሪድን ማሸነፍ ችሏል። ስለዚህ ሻምፒዮንስ ሊግ ልምድ አለው። ገና እድሜው ትንሽ ቢሆንም እንደ ትልቅ አይነት ተጫዋች ነው የተጫወተ የሚገኘውና ዩናይትድ ምንም አማራጭም ስለሌለው ደግሞ ኳሊቲ ያለው ተጫዋችም ስለሆነ እዚህ ተጫዋች ላይ ያለውን ነገር በሞላ ፈሰስ ለማድረግ ቢሞክር የተጫዋቹን ለማዘዋወር ከፍተኛ ገንዘብ ለማውጣት ከፈለገ ተጫዋቹን ማግኘት ይችላል ብዬ አስባለሁና የመሃል ሜዳው ጉዳይ ለዩናይትድ በጣም ራስ ምታት እንደሚሆን ይጠበቃል። እንመለከታለን። ሌላኛው ከሰመርቬል ጋር እንግዲህ የተያዘ ጉዳይ ነው የተሰማው። ዩናይትዶች ከዌስትሃም ጋር እንግዲህ በማቲያስ ፈርናንዴዝ ዝውውር ካልተስማሙ በኋላ ከጎን ለጎን ሰመርቬልን የእሱን ዝውውር እያነጋገሩ እንደሆነ ሰምተን ነበር። ዩናይትድ የግራ ክንፍ አጥቂ ይፈልጋል። ከራፋሌዮ ጋር ስሙ ተያይዞ ነበር። የኤቨርተኑ ተጫዋች ሴኔጋላዊ ኒዲየንም ሰምተን ነበር። ግን የሰመርቬል ላይ በደንብ ጠልቀው ገብተዋል። ንግግርም እያደረጉ እንደሆነ እንግዲህ ፋብሪዞም ሆነ ቤን ጃኮብስ ሁለቱም ማሳወቋልና
ዩናይትድ የዚህን ተጫዋች ዝውውር ገር የሚፈጽመው በራሽፎርድ ሁኔታ ላይ ተመስርቶ ነው። ራሽፎርድ በክለቡ የሚቆይ ከሆነ በሚቀጥለው ሲዝን ራሽፎርድ የምንመለከት ከሆነ ሰመርቬልን የማስፈረም እድላችን በጣም ጠባብ ነው። ኦልሞስት አይፈርምም ብለን በድፍረት መናገር እንችላለን። ራሽፎርድ እንግዲህ በቅርብ ቃለ መጠይቅ ተደረገበት አሁን ያሉ ነገሮችን ብቻ ነው ማሰብ የምፈልገው፣ የወደፊቱን አብረን እንመለከታለን። ክለቡን መልቀቅ እንደምፈልግ ከዓለም ዋንጫው ቀደም ብዬ ተናግሬ ነበር፣ ነገር ግን አልሆነም። ስለዚህ ከዓለም ዋንጫው በኋላ ደግሞ ከክለቡ ጋር ምን አይነት ሁኔታ ውስጥ እንደምገባ ልቀጥል አልቀጥል ከዓለም ዋንጫው በኋላ ነው የምወስነው። አሁን ሀሳቤ በሙሉ ዓለም ዋንጫ ላይ ነው እንዲሁም የምፈልገው የሚል ነገር ነው የተናገረውና ራሽፎርድ በዩናይትድ የመቆየት እድሉ በጣም ሰፊ ይመስላል። ደሞዙም ከፍተኛ ነው። ፕላስ የትኛውም ክለብ ከዩናይትድ ጋር ራሽፎርድን ብሎ እየመጣም አይደለም፣ ምንም ንግግሮች እያሉ ራሽፎርድም ልክ እንደ ባርሴሎና ራሱን ያቀረበለት ክለብ የለም። ባለፈው ዓመት የተወሰነ ለባርሳ ራሱን እያቀረበ ነበር። አሁን ከማንም ክለብ ጋር ምንም ሊተያዝ አይደለም። ምናልባት ከዓለም ዋንጫው በኋላ ራሱን ሌላ ክለብ ለማቅረብ ሊሞክር ይችላል። እሱ እንመለከታለን። ከቶተንሃም ጋር ተይዞ ነበር። የሱም ነገር ምንም እንዳይላ ነው እየተነገረ የሚገኘውና ደሞዙ ከፍተኛ ነው። በማይክል ካሪክ ስር የመሰልጠን እድሉም ሰፊ ይመስላል። ማይክል ካሪክ እሱም ማሰልጠን ይፈልጋል። ፕሪዝኑንም አብሮ ይቀጥላል ተብሎም ስለሚጠበቅ የራሽፎርድ ጉዳይ እና የሰመርቬል ጉዳይ አንድ ላይ የሚሄድ ይመስላል። ሰመርቬል ዩናይትድ ብቻ አይደለም የተመለከተ የሚገኘው ቼልሲ ያለ አብሮትም እንግዲህ አሁን ላይ ፉላም ተቀላቅሎ ዩናይትድ ከነዚህ ሁለት ክለቦች እንግዲህ የማሸነፍ እድል አለው ብዬ አስባለሁ። ቼልሲ ምንም አይነት የአውሮፓ መድረክ የለውም። ምንም እንኳን ትልቅ ቲም ቢሆን ፉላም ነው እንደምናውቀው ነው፣ አቬሬጅ የሆነ ቲም ነው። ዩናይትድ በዚህ ሰዓት ላይ ወደ ቻምፒየንስ ሊጉ ተመልሷል። ብዙ ጨዋታዎች ይኖሩታል። ስለዚህ እንደዚህ አይነት ተጫዋቾች ደግሞ ትላልቅ መድረኮች ላይ መጫወት ይፈልጋሉ። ዩናይትድ ምርጫ ውስጥ ከገባ ይመርጠዋል የሚል እምነት አለኝ። ሰመርቬል ምናልባት ልክ እንደ ማቲያስ ፈርናንዴዝ ከፍተኛ ገንዘብ ላለማውጣት ብሎ ካልተሸነፈ በስተቀርና የሰመርቬል ዝውውር 50 ሚሊዮን እንደሆነ ቀደም ብለን ሰምተናል ከማቲያስ ፈርናንዴዝ ጋር ተያይዞ ሲነገርና የእሱን ጉዳይ ዩናይትዶች የተወሰነ ንግግር እያደረጉ እንደሆነ የተሰማ የሚገኘው። ስለዚህ ራሽፎርድ በዩናይትድ የሚቆይ ከሆነ ሰመርቬልን አንመለከትም ወይ ደግሞ ሌላ የግራ መስመር አጥቂ አንመለከትም። ራሽፎርድ የማይቆይ ከሆነ ሰመርቬል ወይ ደግሞ ሌሎች የግራ መስመር አጥቂዎች የምንመለከትበት አጋጣሚ አለ ብዬ አስባለሁና ዩናይትድ ለተወሰነ ስራ ሊያቀልላችሁም ሊያከብድባችሁ የሚችልበት አጋጣሚ አለ። ግን ንግግራቸውን መጀመራቸው በጣም አሪፍ ነው ብዬ አስባለሁ። ራሽፎርድ አልቆይም ካለ በዚሁ ሰመርቬልን ያስፈርማሉ። ራሽፎርድ ከቆየ ግን በራሽፎርድ ይቀጥላሉ ተብሎ ይጠበቃልና ስለዚህ የራሽፎርድን ጉዳይ ከዓለም ዋንጫው በኋላ የምንመለከተው ነው የሚሆነው። ወይ ከዓለም ዋንጫው በኋላ ብቻ ሳይሆን እንግሊዝ የምትሄድበት ደረጃ ይወስናል ብዬ አስባለሁ። የዓለም ዋንጫው ምን ያህል ድረስ ትሄዳለች? ከሜክሲኮ ጋር ነው የምትጫወተው። ሜክሲኮ ከባድ ተጋጣሚ ናት። በ80 ጨዋታ እንግዲህ ኦልሞስት 79 ምናምን እዛ ሀገሯ ላይ አሸንፋለችና ቀላል የሚባል ተጋጣሚ አይደለም። ስለዚህ የራሽፎርድ ርቀት ምን ያህል ይሆናል? ዩናይትዶች ከራሽፎርድ ጋር ውሳኔያቸውን ለማስተላለፍ ብዙ ታይምን አይጠብቁም ብዬ አስባለሁና የእሱን ጉዳይ እና ይፈቱታል። ሰመርቬልንም እናስፈርማለን እናስፈርም የሚለውን ነገር አብረን የምናውቅ ይመስለኛል። ሌላው ሮበን አሞሪም የቀድሞ አሰልጣኛችን የኤሲ ሚላን አሰልጣኝ ሆኗል። ከዩናይትድ የተወሰኑ ተጫዋቾችን እየተመለከተ ነበር። ማኑኤል ጋርቴ ወደ ኤሲ ሚላን የመሄድ እድል ነበረው። የተወሰኑ ነገሮች ነበሩ ከመጉዳቱ በፊት። ያው ጉዳቱ የትኛውም ክለብ እንዳይዘዋወር አድርጎታል። ዩናይትድን ጎድቶታል ብዬ አስባለሁና አሁን እንግዲህ ሜሰን ማውንትንና ዶርጉን እየፈለገ እንደሆነ ነው የተወሰኑ ምንጮች የሚያሳዩት። ሁለቱም ተጫዋቾች በአሞሪም ተፈላጊ እንደሆኑ እናውቃለን። የመጀመሪያው የአሞሪም ፈራሚ በጃንዋሪ ላይ የምታስታውሱ ከሆነ ዶርጉ ነበር። ከዛ ሜሰን ማውንት ደግሞ ፌቨራይቱ ተጫዋቹ ነበር። ምን ያህል እንደሚወዱ ብዙ መግለጫዎች ላይ ሲናገር ሰምተናልና ሜሰን ማውንት ደግሞ በዩናይትድ ቤት ፐርፎርም እያደረገ አይደለም። የሜሰን ማውንት ድርሻ በዩናይትድ ቤት ራሱ እሱ የሚያውቀውም አይመስለኝም። እኛም እየተመለከትን አይደለም። ባለፈውም በአሁንም ዓመታት ራሱን ማሳየት አልቻለም ብዬ አስባለሁና ጉዳቱ ሜሰን ማውንት እንዳንመለከተው ወይ ደግሞ ቼልሲ የምናውቀውን ሜሰን ማውንት የእሱን ኳሊቲ እንዳናይ አድርጎናል ብዬ አስባለሁና ሮበን አሞሪም መፈለጉ ብዙ የሚገርም ነገር አይደለም። ግን ዩናይትዶች ሸጡታል አይሸጡትም ሌላ ጥያቄ ነው። አማድንም ሲፈልግ እንደነበር እናውቃለንና አማድ ግን ግልጽ አድርገው ዩናይትዶች እንግዲህ ማይሸጥ ተጫዋች እንደሆነ ተናግሯል። ዶርጉና ሜሰን ማውንት ላይ በሜሰን ማውንት ዩናይትዶች እምነት አላቸው። የራሱ ጥያቄ ነው። በዶርጉ ላይ ግን ፍላጎት እንዳላቸው በጣም ግልጽ ነው። ምናልባት ዶርጉ መፈራው ነገር ዩናይትዶች አሁን ላይ የዶርጉን ቦታ ውሳኔ ያለመወሰናቸው፣ ዶርጉ ደግሞ አሁን በአጥቂነት መስመር ለሱ ምቹ ሆነው ቦታ እሱ ነው ራሱ የሚያምንበት። እንግዲህ ከሱ ዙሪያ ያሉትም ሰዎች እየተናገሩ የሚገኙት በአጥቂነት ስፍራ ነው ዶርጉ የተሻለው ተጫዋች የሚሆነው ብለው እያመኑ ይገኛሉና ምንም እንኳን ማይክል ካሪክ ከማቲያስ ኩኛ ቀድሞ የተሻለ የቋሚ አሰላለፍ እድል ቢሰጠውም ጉዳት ነው ራሱን ከቋሚ አሰላለፍ ያስወጣውና ሲመለስም ፐርፎርም ማድረግ ይችላል። ጎልም ማስቆጥሯል። ያን ነገር በሚቀጥለው ሲዝን በቋሚ አሰላለፍ በአጥቂነት ውስጥ ያገኛል የሚለው ጥያቄ የራሱ ነው። ምን ያህል ዩናይትዶችስ በሱ እምነት ኖራቸው በግራ ክንፍ አጥቂነት ያሰለፉታል የሚለው ጥያቄ ራሱ ሌላ ያልተመለሰነት ነውና ዩናይትዶች በዶርጉ ላይ የራሳቸውን ውሳኔ ማስተላለፉ ከሆነና ሌላ የግራ ክንፍ አጥቂ የሚፈልጉ ከሆነ ምናልባት ዶርጉ ራሱን ለማሳየት ወይ ደግሞ በአጥቂነት ስፍራ ለመጫወት ሲል ክለቡን ለመልቀቅ ፍላጎት ሊያሳይ ይችላል ብዬ
አስባለሁ። ከኤሲ ሚላን ጋር ራፋሌው ይለቃል። ራፋሌው የግራ መስመር አጥቂያቸው ነው። ስለዚህ በግራ መስመር ላይ ቦታ እንደሚያገኝ ከተሰማው ዶርጉ ትንሽ ወደ አሞሪም ለመሄድ ፍላጎት ሊያሳይ ይችላል ብዬ አስባለሁ። ግን ከአሞሪም ጋር ምን አይነት ነገር ነበራችሁ በዩናይትድ ቤት ሳለ እሱ የራሱ ጥያቄ ነው። ግን ኔትሮች ሜሰን ማውንትና ዶርጉን ይለቃሉ አይለቁም የራሱ ጥያቄ ነው። ሜሰን ማውንት በበኩሌ ቢለቅ ምንም ምከፍ አይነት ነገር አይደለም። ምንም እየተመለከት ነው ስላልሆነ የተሻለ ተጫዋች ለማስፈረም ሜሰን ማውንትን መሸጥ የተሻለ ነው ብዬ አስባለሁ። በዶርጉ በኩል ግን የሚነካ ተጫዋች እንዳልሆነ አምናለሁና የኤሲ ሚላንና የሩበን አሞሪም ፍላጎት ምን ያህል ነው የሚለውን ነገር እስቲ አብረን እንመለከታለን። ከዩናይትድ ጋር በተያያዙ ጉዳይ አዳዲስ መረጃዎች ከተሰሙ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ ግን ይመቻችሁ። ቻው። Strike!